ሚራክ 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 አነሳዋለሁ አነሳዋለሁ እንጂ ለምን ደግሞ አላነሳውም? ያልጨረስነው ቢዝነስ እኮ ማስ ነበረ። ሚራክ አንዳንዴ እንደማንሞት ነው የምንኖር አይደለ? እንደማንሞት ሚራክም እኮ እንደማይሞት ነው የሚኖረው። ደግሞ ኦቨርዶስ እሱ ይኸውላችሁ በጣም ይጠነቀቃል። እሱ እኮ ነገር አይገባኝ። ይጠነቀቃል። አዚታይ ውሃ ላጠገብሽ ይኸውላችሁ ቆይ አለ አለ ማአት መድኃኒት አለ ማአት መድኃኒት አለ። እኔ አላቅም ሁሉን አላቅም እና ይሄ ሁሉ ለሱ የእሱ ላይሆን ይችላል። ኦኬ የሆነ ነገር ጨምሮበት ይሆናል። አልወሰዱም፣ ምንም አልወሰዱም። የሚወሰዱት ቴሌፎኑን ብቻ ነው። እንግዲህ ከዚህ በፊት ቼክ ያደርጋሉ። አንቺ እንትን ባታያቸው እነሱ ብዙ ነገር አይተው ነው የሚወጡት። መተን ነበር አሉኝ እና መታችሁ ነበር አልኳቸው። እኔ የለውም እኮ ከእንትና ጋር አልነበርኩም ከእህቴ ጋር አልነበርኩም። ከዛ ቤት ለመውጣሽ ካልሽ ይኸውልሽ ልጆቹ እንዲና እንዲህ እያዩ ማለት ነው። ካሜራን ስከፍት ብር ያፈስኩ መሰላቸው ሆቴል የተቀመጥኩት። አይ እንኳን መጣሽ ጥሩ እንኳን ተመለስሽ መሰላቸው የማስቅሽ ትላንትም አልከፈልኩም ዛሬም አልከፈልኩም እየተናደድኩኝ አፈር ይብሉ። እነሱ ደግሞ አድራሿን አላውቁም። ምንም ስለማለቅስን አላውቅም። ሌላ ቦታ ነው ይዞኝ የሚሄዱት። ገቢ እሳቸው አይሰራም እንደ ምንድነው? ሴንትሩም በእግሬ 15 ደቂቃ ካወረደኝ በኋላ አልከፍልም አልኩኝ። ማናጀር እንደውል ብየው ጥየው መጣ። እሺ አሉኝ። ዝም አሉኝ። አልተከራከሩ። የትላንቱም አልተከራከሩ። ደግሞ ከላይ የሚኖሩት ማለት ነው ቤቴ ሴትዮዋ ከላይ የሚኖሩት ያኔ ያበሉኝ ማለት ነው። መብራት ጠፍቶ የተደባደቡት ኢቨን ከታች የሚኖረውን ተከራይቶ ማለት ነው። ሚራክ ምን ብሎታል? ያሉትን ፈራቸው፣ ጠርጥራቸው፣ አትሂድ ብሎታል። እና ሄድን በቃ ነግሬዋለሁ ምናምን አምኖታል እኮ የሚታመን አይደለም። እኔ ታይ አንድ ቦታ ላይ ቁጭ በይ ታቃስቻለሽ። እስኪ ጥግ ላይ ቁጭ በይ የኔ እናት ከይቅርታ ጋር እኔ ቁጭ ብያለሁ። ውሃ ጠጭ እስኪ የኔ እናት። እንባም መጥፎ ነው እኮ እና ያቺ ሴትዮ የለሽ ፌስቡክ ላይ ፎሎ አድርጋኝ ነበረ። አሁን በቃ መሞቱን ለነገራቸው ትላንት ማታ ላይ ወረዴ እኔ ልቦጣቦጥ ነው ሚራክ ያለበት ቁጭ አይደለም በካምኪን ቤት ሄዷል። አሁን ምናምን ስላቸው እንደ ድሮ ብጉ ብግ አላሉም። ላይ ካላ አይደለ አሉብኝ አዳልኩና በቃ ተውት ብዬ እንደገና እየሮጥኩ በቃ የመሰላቸው ወንዱ ልጅ ጋር ስደውል እኮ አፈሪ ብላ እቃ ካላሽሽ ያለኝም እቃ ካላሽሽ ያለኝ እቃ ካላሽ መስኮት ክፍት ከሆነ ዝጊው። ብርዱ በጣም ነው የሚያንቀጠቅጠው። የሆነ ነገር ልብስ አድርጊ እግርሽ ላይ። እሺ እናቴ። ብርዱ አይደለም ውስጥ ነው የገባው ብርዱ። ቤት ውስጥ ሻው ምን እስካሁን አልተኛሁም። እንደርቄ ነው የምተኛው ነው የነገተኝ። ከትላንት ከቀን የጀመረች እንግዲህ አስቡ። ያራሱ ያንቀጠቅጣል። ምንም የሚፈልግ አሁን የሆነ ነገር ልበሽ አዚቲ የሆነ እግሯ ላይ ዝም ብላ ብርዱ በጣም መጥፎ ስለሆነ እግሯ ላይ ዝም ብላ ጣል የሆነ ቦታ ደግሞ ምናሉ እንኳን ሞት ብሎ አልብልጽ የገላስ ነበረ። አምጪ የሚለበስ ነገር እሰይ እናቴ ተነሽ ያምጪ የሆነ ፎጣ ነገር ቀስ እያልሽ ሂጂ ነው። ወይኔ ጉድ ፈላ። ጣሪያ አምላክሽ ወይኔ ጉድ ፈላ። ይሄ ቅቤ ማለት ነው። እዛ ጋ ያለው ይታያል። እዚህ ጋ ያለው ቅቤ ከፍሪጅ ወጥቶ ቴምፕራቸር ማሊ በላው ነው። አይዞሽ አዚቲ የኔ እናት የኔ ቆንጆ ወይ አይዞሽ ጠንክሪ። እግዚአብሔር
ከዛ ሄደሽ አበባ አገሩ ነው ታስቀምጫለሽ የሚቀበረው። አሉሽ እንደዛ። ራሱ ብሏል፣ ሚራክ ብሏል። ልሽ ልደቴ 25 እንዳለ 23 የአጎቱ ልጅ ሞተ። እንዳጋጣሚ ነው እሱም የሞተው እና ሚራክ ብሩ ሄደ እሱን ለመቅበር። ከዛ አርብ ብሩ ቅዳሜ ቀብሮት እሑድ መጣ ለልደቴ ብለው ሚራክ ከዛ ፎቶ ግን ልኮለኛ እንዲቆም ብሎ እሱን ሲቀብሮ ኮርፍ ብሎ ከዛ መጣና ጃንዋሪ አንድ ሰው ከሞተ ሌላ ሰው ይሞታል አለኝ። ከዛ እኔ ሲያመኝ አንቺ እንዳትሆኝ እያለኝ ግራ ገብቶት ማለት ነው። ይህ መድኃኒት ይህን ዋጭ ይህንን ይወላችሁ ጉንፋን ከያዘሽ ይለኛል። ይህንን በውሃ አድርገሽ ጠጪ፣ እንደዚህ እንደ ብሩሴ ታብሌት ነው በቃ ፍሬሽ ያደርገሻል ምናምን እያለ በቃ ማአት ነገር እኔ ሞት መስሎት ነበር። ኦ ማይ ጋድ እኔ እሱ ይሞታል በፍጹም በፍጹም። በቃ እንግዲህ ምን እናድርግ ሞተ በቃ። እግዚአብሔር ያለውን ወስዶታል። እሺ ከላይ እግርሽ ላይ የሆነ ነገር ጣላ ታሪክ አሪክ ያለ በቃ አረኩኝሽ። አሪክ ያለ አዝትዬ ወይ የኔ ቆንጆ የኔ እናት እንዴት ነሽ? እግዚአብሔር ቀደም አየሽ። እንግዲህ አይዞሽ ይገላታል ስትሉ እሱ ሞተ። ውይ የኔ ጀሌ ቆንጆ መቶ እግዚአብሔር ጋር ነው የሄደው። ግን በጣም እግዚአብሔር እንደሚወድሽ ነው ሁሉም ሰው እያየ ያለው። እንዴት አድርጎ እንደሚጠብቅሽ፣ እንዴት እንደሚሳሳልሽ በየዋህነትሽ እንዳትጠፊ ነው መንገድ ፈራው ግን ለልጆችሽ አምላክ ነው እየጠበቀሽ የነበረው የሚያይሽ። አይዞሽ ባይሞትስ እንዴ መጣላት እኮ እንችል ነበረ። ለምን አንጣላም? ወደ ፈጣሪ ነው የሄደው። እግዚአብሔር ማን ያስቆመዋል? ማንም እኮ አያስቆመውም እግዚአብሔርን። አዚትዬ ማን ያስቆመዋል? ብንመልሳቸው ክፉ ነበር። እስኪ አንድ ቃል በያዝ በእናትሽ። ልቻላረኩት ከትላንት ወዲያ ፕሊስ ሚዩት አድርጉ ሁላችሁም አንዴ አንዴ እስቲ አረጋጓ፣ ዝም በሏት። ሚዩት አድርጉ በቃ ሁላችሁም አንዴ። ደገፍ ብላ የሆነ መደገፊያ ያለው ወንበር ላይ ራሱ አልተቀመጠችም እኮ እሷ። አሁን እሱን ነው እኮ የምልህ ግድግዳ ላይ እንደሆነ ብሩ እኔ አሁን እላችሁ ለፖሊሶቹ መንገድ ላይ ነበር የደወልኩላቸው። እንደውም ለትልቋ ለባለቤቷ እላችሁ ቁልፌ የለም። ቁልፌ ራሱ ቤቱ ጋር እንዳለ አላውቅም፣ ጠፍቷል ከቤቱ። ግን አውቆ ነው የኦዲዮ ቁልፍ ያሉት ራሱ አፈሪ ብሉ። ተረጋጊ፣ ታገኘዋለሽ አዚታይ። ኖ ተረጋጊ አንቺ። ወይ ኪስ ውስጥ ነው ይሆናችሁ። የመኪና ቁልፍ ራሱ እኮ የትም አልተገኘም። ለምንድን የጠየቁት? ታገኝ ይሆናል አዚታይ። ጠዋት ላይ ስትረጋጊ፣ ጠዋት ደግሞ የሆነ ቦታ ላይ ወድቆ ታገኘዋለሽ። ወይ ደግሞ የሆነ ፎጣ ለበሽና ቁጭ በይ። ወይ መኪናው ክፍት ነው ክፍት ቢሆን ብርድ አለ። ቁጭ ብለን እናውራ። አዚትዬ ፎጣ ነገር ለብሰሽ ቤቲ እንዳለችው አንዴ በእናታችሁ ሚዩት አድርጉ። አንዴ ላጭስ እና ተመለሽ ቁጭ እላለሁ። ቻቻን ታውራ አንዴ ቁጭ እላለሁ። ቤቲ ቤቱን በሩን አልቆለፈችውም አይደል? አቡ ሁሌም አትቆልፈውም። አንዴ ትረጋጋ። አንዴ ዝም በሉ። በቆልፈውም ቁልፉ የለም ስላችሁ ቁልፉ እኮ እዚህ ጋር ነበረ። ሁለት ቁልፍ ነው ያለኝ። አንዱን ለሱ ሰጥቼዋለሁ፣ አንዱ እዚህ ጋር ነው ያለው። ስመጣ የለም። ማን እንደወሰደው አላውቅም። ወይ ፖሊሶች ሊሆን ይችላሉ። ማን እንደወሰደው አላውቅም። ሚራክ እኮ ሻንጣ ይዞ የሚዞረው ቤት አይቆለፍም ብሎ ነው። ኦ ማይ ጋድ ስሙን እንዳታነሽ ብለኛል፣ ግን እኔ አልችልም። በቃ አፉ ይበሉኝ እንግዲህ እነሱ ካላጠፉ አላውቅም። ግን እኔ አንድ 3 ቀን ይስጡኝ። ልጅ ስትናገር ቁፍጥን ብላ በእንግሊዝኛ በዚህ ቋንቋ እንኳን አታወራኝም። ደግሞ ወንድዮ ልጅ ቢያወራኝ ይሻለኛል። እሱ ነው ማቆ በደምብ እሱ እኮ የላችሁ አባታቸው ልበላችሁ እንግዲህ ስሙን ላለማለት ትልቋን ልጅ ነው መጀመሪያ መወዳት አለ። ዋጋ ከፍላኝልኛለች፣ ትረዳኛለች። እሷ ጠበቃው ናት። የሆነ ቦታ ግን ተፋታችሁ። እኔ ካወቀ በኋላ የሆነ ሰዓት የተፋታችሁ ትልቋ፣ ከዛ ወንዱን አለ፣ ከዛ መሀለኛዋን፣ ከዛ ትንሿን። እኔ ስሞት
ትልቁን የምትወስደው ትልቁ አለት ይል ነበር። መጨረሻ ላይ ለኦርፋን እሰጠዋለሁ አለ። በሷም ደክሞ ማለት ነው። ግን እስከ መጨረሻ የሚለው በተራ በተራ ሁሉም ያውቃል። አልዋሽም አለ። ያውቃሉ። እኔ ከአንቺም እናት ብትሆኝ የምትወጂ ከሁሉም ይነግረኛል። እከሌን ትወጃለሽ፣ ወንዱን ትወጃለሽ ከሴቶች ይለኛል። እኔማ እናት ነኝ ሁሉንም እንደዛ የሚባል ነገር የለም ይለኛል። እና እሷ ናት ደውላ ከዚህ በፊት እኮ ሀይ ተባብለን እራሱ አናውቅም። የእሱ ልጅ ነኝ፣ ቁልፉ የት አለ፣ ስልኩ የት አለ ተባልኩኝ። ቆራርጬ እሰጥሻለሁ አልኳት። ቆራርጬ እሰጥሻለሁ ከፈለግሽ። አታለቅስም እንዴ? ዝም ብላ በእንግሊዝኛ ጥርት አድርጋ የእንትና ልጅ ነኝ የእንትኑ ቁልፍ አለ ምናምን እሰጥሻለሁ አልኳትን። ግን ለእናንተ የመረጠው ዘመን አለ። አስሬ ካለቀሽ በኋላ እሰጥሻለሁ አልኳት። ሰምተሽ አስሬ ያሰማታለሁ። እኔ ዛሬ አልተኛም። እሱ እየደጋግም እናንተ ልትለቸው ትችላላችሁ ነው። እኔም ደግሞ ልወድቅ እችላለሁ፣ ልተኛ እችላለሁ። ግን ይደጋግማል። ይስሟት። ማዘፋገርስ ለብቻ እኮ ነው ያሳደጋቸው። ማዘፋገርስ አዚቲ ቆይ ወይ ለልጅሽ ደወልሽ እንዴ? ነገ ከከሳት እሞክራለሁ። እኔ እንጃ ምን ብዬ ልንገራቸው። እነሱም እኮ ቢጠሉት ባይስማሙ ሞተ ብላቸው ያለቅሳሉ፣ እነሱም ያዝናሉ። ምን ብዬ ነው የምነግራቸው? ያውቁታል። በስሱ ጎረቤት ሆነ ቁልጭ እነሱም የሞተ ሰው እኮ አይተው አያውቁም። ፈርዘ ፈረስታ ጎረቤት ሞተ ሊበላቸው እንጂ ለወንዱ ልጅ ማውራት አምሮ ነበር። ለእናቴ ግን ስነግራት እሷም በቃ እግዚአብሔር ይወድሻል ነው ያለችው። በቃ እሺ ቻው ነው ያልኳት። ምኑ ጋር ነው እግዚአብሔር የሚወደኝ? ቤት ትቆያለሽ? እዚህ ነው የምቀመጠው። የተባት ሄዳለሁ። ግን እዚህ ከምትቀመጪ ምን አለ መሰለሽ፣ አሁን ተነጋግረን ሰዎች አነጋግረን እዛው እንደዚህ ሰው እንደዚህ ሲጎዳ የሚያስቀምጡበት ቦታ አለ። ትሪት ያደርጉሻል። እንደዚህ እንዳትጎጂ ራስሽን ገብቶሻል። እና ያን ትሪት የሚያደርጉ ሰዎች አሉ። ፖሊሶች እኮ ደውይ ብሎኛል። ከፈለግሽ ከባሰብኝ በምናምን እንዲያሰኙኝ አልፈልግም። አይደለም በትኔ ያሰኙሽም ትሪት ያደርጉሻል። ቤቱም ሴፍ አይደለም። ተጨናነቃችሁ እዛ ትቻለሽ። ቤቱም ሴፍ አይደለም ብለሻል። እየሰማሁሽ ነው። እነሱ ጋር ትቀመጫለሽ። እነሱ ሴፍ ናቸው። እዛ ትሪት ያደርጉሻል። ሁሉን ነገር ያደርጉሻል። ሆቴልም አትሂጂ። ለምን እንዳልሽው ቅድም ሆቴል ገባች ምናምን ይባል ነገር እነሱ ጋር መሄድ አለብሽ። እነሱ ጋር ሆነሽ ትሪት ያደርጉሻል። ሁሉን ነገር የሚፈለገውን ሕክምና መድኃኒት የሚሰጡሻል። አለዛ አትሺው። እንደዚህ እያደረግሽ ብርድ ላይ ያለሽው ራስሽን ያምሻል። ስለዚህ ትሪት መደረግ አለብሽ እና ደውይላቸው። ለእነሱ እነግራችኋለሁ። ሂጂ በቃ እዛ ሆነሽ ማውራት ትችያለሽ ከኛ ጋር እና እንደዛ ማድረግ ነው ያለብሽ። ለምን አለዛ ትጎጃለሽ። ገብቶሻል። እነሱ ቤት ይሰጡሻል። ቆንጆ ቤት ነው እንደምትዩ አትፈሪም። አሁን እየፈራሽ ነው ያለሽው ሰው መጣብኝ አልመጣብኝ ከምትይ እነሱ ሴፍ ናቸው። በደንብ ትሪት ያደርጉሻል። ሁሉን ነገር ያዘጋጁልሻል። ራስሽንም ቢያምሽ ያክሙሻል። ቢበርድሽም የብርድ ሁሉ ነገር ነው። እዚህ ምንም አታረጊም። አሁን አንደኛ ብቻሽን ነሽ። እዚህ ብቻሽን ነሽ። ይኸውላችሁ ርካሽ መሆናቸውን ወርቁን ወስዶበት ቁልፉ እጁ ላይ ሳይኖር አምጪ ስልኩን ፈልገው እኮ ነው። አዎ ግን እኮ እሱ አይደለም። አሁን እንዳልሽው እየፈራሽ ነው እንደሚመጣ አታውቂም። ስልኩን የገዛው ስልኩን እኮ መግዛት አልፈለገም። አዚቲ አሁን ብቻሽን መቀመጥ አትችይም። እንዳልሽው ቅድም ሰዎቹንም እየፈራሻቸው ነው። እዛ የምትፈሪው ነገር የለም። ሴፍ ተደርጎ ተጠብቀሽ ደዊ ተብለሽ ቁጥሩን ሰጥተውሻል አይደል? ቁጥሩ አለሽ አይደል? ይሄ እኮ ሴፍ አይደለም። ያለሽበት ቦታ አንደኛ ብቻሽን ነሽ። አሁን ቢያምሽ ራሱ ማንም አይደርስልሽም። አሁን ደክሞሽ ማንም አይደርስልሽም። ያ ዲጄ እዛም እኮ መመለስ አይቀርም።
ከጠብቁኝ ተመለሽ፣ ሞክሪው፣ እሱን ሂጂና ሞክሪው። ተረጋግተሽ ትመጫለሽ፣ እነሱ ያረጋጉሻል። እንደዚህ እኮ ሳይኮሎጂ እንትን ያለው በደንብ አረጋግተውሽ ጥሩ ያደርጉሻል። አለዛ እዚህ ወድቀሽ ብትወድቂ ማንም አይደርስልሽም። ምዕራፍ ምን መሰለህ የእነሱን ሲስተም አታውቂም። የሀገሩን ስም እየሰራ አዚቲ አታውቂም ይለኛል። አሁን የምታረጊው በቃ እሱን አድርጊ። አሁን እነሱ ይደውሉላችኋል፣ ሰዎች ደውለው እዛ ሄደሽ እዛ ነው ማድረግ ያለብሽ። እዚህ ቦታ ላይ አሁን ቢያምሽ ብትወድቂ ማንም አይደርስልሽም። ገብቶሻል? እዛ ግን ሰዎች አሉ፣ ይንከባከቡሻል። ስማኝ ቅድም አብረን ሆነን ሆቴል ላይ ደውለው ነበረ። እኔ ነኝ ያናገርኳቸው። ክሪሰ ሴንተር ይባላል ለሴቶች በእንደዚህ አይነት እንትን ሲቹዌሽን ውስጥ ያሉ እዛ ጋራ እንትኖች የጤና ባለሙያዎችም አሉ ምናምን ገልጾልኛል እንትኑ ሰውየው። ከዛ ምን አልኩት እኔ 2 ቀን እዚህ ሆቴል ላይ ከኔ ጋር ትቆይና ከዛ በኋላ ግን ትመጣለች፣ እኔ እልካታለሁ፣ እርዳታ በትክክል ደግሞ ያስፈልጋታል አልኳቸው ማለት ነው። እና እነሱ የሚያውቁት እኔ ጋር መሆኗን ነው። እኔ ዞሮ ዞሮ አሁን ኢንፎርም ማድረግ አለብኝ። ኢንኬዝ የሆነ ነገር ዛሬ ሌሊት ቢፈጠር እነሱ አንቺ ከኔ ጋር ሆቴል እንዳለሽ ነው የሚያውቁት። ገባሽ? መሄድሽን አያውቁም። ገባሽ? ጉዳት አይደለም፣ ይሄ ፕራይቬሲ ቦታ ነው። ጉዳት ቦታ አይደለም። እነሱ ይኸውልሽ የሚያስፈልገውን ሕክምና አሁን ሊያምሽ ይችላል። እዚያውን አሞሽ ብትወጥቂ ማንም አይደርስልሽም። እነግርሻለሁ። ራስሽን ከምታጠፊ አሁን ራስሽን እንዳጠፋሽ ነው የሚቆጠረው። የሚደረገው ምንድነው? እኔ እምቢም ብትልን ያሳውቃቸዋለሁ። ምክንያቱም በእኔ ኃላፊነት ነው እንትን ያልኩት። በእኔ ኃላፊነት ነው እንትን ያልኩት። ግን እንድትፈቅድልኝ እፈልጋለሁ። ምክንያቱም ይሄ ነገር ከባድ ነገር ነው። ፖሊሶች እኮ መጥተው ነበር። ይሄን ሁሉ እኮ ፖሊሶች አይደሉም እኮ እነዚህ ከፖሊስ ጋር አይገናኝም። አዚትዬ እነዚህ ሰዎች እኮ ፒስ የሚያደርጉ ሰዎች ሪፖርት ያደርጋል ነገሩ ያርጋ ምን ሆነ? ሞቶብሻል፣ ሞቷል፣ በቃ አለቀ። ምንም እኮ አደረጉ ፖሊሶቹ። አንቺ ቆይ አንድ ጊዜ ልጄ፣ ፖሊሶቹ አንቺ እያልሽ ነው የመጡት? እኔ ጠራኋቸው። አንቺ ጠራሻቸው? ኦኬ። ፖሊስ ምንም የሚያገባቸው ነገር የለም ከነዚህኞቹ ጋር። ልንገርሽም ቅድም እኔ ገልጬልሽ ነበር፣ አስረድቼሽ ነበረ ሰውየው ያለኝን ነገር ማለት ነው። ግን ተረጋግተን የነበረው እዛ ከኔ ጋር አንቺ ጋር ያለው ለካ ፖሊሶች ገብተዋል። ከላይ ቤቱ ክፍት መሆኑን ሳያውቁ ከላይ ቁልፍ ተቀብለው ገብተው ሻንጣውን በርብረዋል። እኔ ኬዝ ነው ይሄ፣ ከፖሊስ ጋር አይገናኝም። አዚትና የጎደላል መጀመሪያ አይተነዋል፣ አሁንም አይተነዋል። የጎደላል ኖርማል እኮ ነው አዚቲ። እዛ ቤት ሰው ሞቷል አይደል እንዴ? ፖሊስ ግዴታ ገብቶ መውሰድ ያለባቸውን ኢንፎርሜሽን መውሰድ አለባቸው። ይሄ ደግሞ ከአንቺ ጋር ያናድደኝ። ለምን ነው የሚያናድደሽ? አለመምጣታቸው ግን ከመጡ ደግሞ እሰየው። አሁን መጡ። እኔ ደወልኩት አልመጡም ብዬ ነው። ኖርማል ኦቨርዶዝ አድርጎት ብዬ ነው። ከሰማሽኝ ስሚ፣ ከእሷ ጋር ትመካከሪ፣ ደውለሽ ንገሪያቸው። የማላቅበት ቦታ ይህን ነገር መስማት ሆስፒታል አልጋሌም አልጋሌም ሆቴል እምቢ አለሽ። የሆቴል ሩም ለቀሽ መጣሽ። ከተስተካከለ ቦታ ላይ ወተሽ መጣሽ። ቤት ላይ ደግሞ የሆነ ሴፍቲ እየተሰማሽ አይደለም። አሁን ኖ አዚቲ ኖ ያለው እዚህ ነው። እዛ አልጋሌ ነው የምተኛው። በቃ ለምን ሰው ትረብሻለሽ? አንቺ ለምን አትረጋጊ? መነን አታሳዝንሽም? ልጆች አሏት አይደለ? ሁሉን ላንቺ ብላይ ነው። መነን እየቆንጆ ስለ ሁሉ አመሰግናለሁ። ጉለታ ላሻል አጉረሳ አምሮብኝ የጎደለኝ ምንም 5 ሳንቲም የለም። እነሱ ገባ አታሳዝንሽም? አልብሳኝ ገላይን ታጥቤ ግን ሁላቸው ሪላክስ የማደርገው ቤቴ ነው። በቃ ቤቴ ከደወሉልሽ አንቺ የራስሽን ኃላፊነት ወስደሽ ኖ አልመጣም እዚህ መሆን አለውኝ ሴፍ ነኝ ብለሽ ትያቸዋለሽ። እኔ ግን ኢንፎርም ማድረግ አለብኝ። ገባሽ? ምክንያቱም ኢንኬዝ እነሱ የሚያውቁት በእኔ ስር እንዳለሽ። ደውዬላቸው ጀስት ኢንኬዝ በደውል ራሱ ነምበር ወይ ያወጡኛል። ኦኬ አስፈልጎ ከደውልኩኝ ማለት ነው። ቴንክ ዩ ምንን ይሰቂ ለመረጋጋት ሞክሪ አዚቴ። እንዳይጎርድሽ የሆነ አንቺ ራስሽ ኮንፈርት እንዲሰማሽ ግን ሄደሽ እነሱ ጋር ቢያንስ 1 ቀን አድረሽ ተመልሰሽ ወደ ቤትሽ ብትመጪ ወይም 2 ቀን ወይም ደግሞ 1 ሳምንት የሆነ እስኪወጣልሽ ድረስ። የኔ እናት አውቃለሁ በጣም ነው የሚጨንቀው ሆስፒታል አልጋ ላይ መተኛት። አይኖ አንደርስታንድ ዩ ባይዘ
እንትን ማለት እኔ በአንቺ ውስጥ ስላለው ነው እንዴት እንደሚያስጠላ አውቀዋለሁ። ግን የኔ እናት የኔዋ ብቻሽን ነሽ፣ ሰው ያስፈልግሻል። ስንት ነገር ይቅርብኝ እናንተ። አዚት እኔ አብሬሽ መጥቼ እዛ አድራለሁ ከፈለግሽ። እኔ እዛ መጥቼ አብሬሽ አድራለሁ እዛ ሞር እኔ ለእኔም ራሱ ሴፍ ይሰማኛል። አሁን ካለሽበት ቤት እዛ ባለው ሁኔታ መጥቼ ማለት ለእኔ ራሱ እንትን አይደለም የሆነ ጥሩ ስሜት የለውም ካለው ሁኔታ ማለት ነው። ስለዚህ እዛ እንሂድ ተያይዘን እንሂድና አብረን አድራለን። አብሬሽ ሄዳለሁ እዛ። አንድ ቀን እኮ ነው፣ አንድ ቀን 2 ቀን ነው እኮ በቃ ምንም ችግር የለውም እኮ ላንቺ። አሁን እዚህ ያለሽበት ሴፍ ቲክቶክ ላይ ብትሆኚ አለን እኛ ቀውጥ ሁላችሁ ሙዚቃ እናዳምጣለን። እሺ እኔ እንዳነኪ እሰማለሁ ሙዚቃ እረፊ። ማለት በቃ መነን አሳውቂ። በቃ እሷ እዚህ ነው የምፈልገው ብላለች። አለቀ በቃ። ላትሄድ ዝም ብሎ መዳረቅ ነው። አታውቃታላችሁ። እምቢ ብላለች። መነን አሳውቂ። እንኬዝ ለሚፈጠረው ነገር አንቺ ግዴታ ሪፖርት ማድረግ ስላለብሽ አሳውቂ። ሪፖርት አደርጋለሁ። ምንም ሳትሰማማ እምቢ ካለች እምቢ ነው። አሳውቃችኋለሁ አዲስ ነገር ካለ። ማሞቂያውን አጠገብሽ አድርገሽ መሞቅ ብቻ ጥሩ ነው። አዚቲ ትንሽ ወደ ራስሽ ብታስጠጊው። መተንፈስ ነው ያለብኝ። ቤት ጥምቀት አይደለም። ከቲክታኩ ብትወጪ አዚቲ በውስጥ እናዋራሽ እንደቅድ ሚራክል ጋር ነው የሚታወቀው። ዛሬ በቃ ሁላችንም ዝም ብለን እንሷን እንስማ። ምንም ጥያቄ አንጠይቅ። በቃ ምንም እንደፈለገች ምን ታደርጋለች? አሁን አንድ የመጨረሻ እኔ ከዚህ በኋላ ላውራ ታደርጋለሁ። የቤትሽ ባለቤት ሌላ ቁልፍ የላትም? ቁልፍ የምትዘጊበት የቤትሽን ሊኖራት አይችልም? ቁልፍ ቅያሪ ቁልፍ እንትኑ መነቀር አለበት። ደሆልቲንግ መቀየር አለበት ወይ ደግሞ ፓድሎክ ያስፈልገዋል። በዚህ መዝጊያ በወንበር ተገፍታ አይዘጋም። ቤት በወንበር ገፍታ ብትዘጋውስ እንደሱ ይቻላል። አይመጡም። ካሜራ አለ እላችሁ፣ ካሜራ አለ። ቅድም ቻርጀሯ እንደጠፋባት የሆነ ቦታ አድርጋው ሊሆን ይችላል። በኋላ እኔ ቤት ውስጥ አለ ብዬ ነው የማስበው። የሆነ ቦታ ተቀምጦ ነው ይሰወራል። ግን የሆነ የሚለበስ ነገር ያዥና ቁጭ በይ። አሁን በቃ ይሄን ለበሽ በቃ ተረጋጊ። አሁን ከቤቲ ጋር ንኪታለች። የሆነ ነገር ሌላ ነገር አውሪሽ፣ ትንሽ ትረጋጊያለሽ። ደግሞ ማሰብሽ እኮ አይቀርም። ሀዘን በአንድ አይረሳም እኮ አዚታይ። ግን በቃ ውስጥሽን ስብርብር ከምትሆኝ ደግሞ ተረጋጊ። ደግሞ እሺ ተረጋጊ። ሌና ይቅርታ መቼም እኔ በሀዘንሽ ላይ መግባቴ አይደለም። ግን ተረጋጊ እሺ። ውሃ ጠጪ፣ ፎጣውን ልበሽ፣ ብርዱ ትንሽ ሞቅ ይበል ሰውነት። ወደ ኋላ ደግሞ መደገፊያ ካለው ደገፍ በይ። እንደዚህ ቁጭ ያለ አዚቲ አንድ መዝሙር እንክፈት። እንግዳ ነኝ እኔ ስኖር በዝቻለ ሀብቴም በሰማይ ነው ከምድር ምንም የለኝ። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ አለ ፍጹም ቤት አይደለም። ሁላችንም እንግዳ ነን እንሄዳለን። ተረጋጊ አዚቲ የኔ ውድ እሺ። መዝሙር ብንሰማ ይሻላል። ቡጥቡጥ ስለዚህ እዚህ ጋር መቶ ድፈት ያ ሁሉ ቡጥቡጥ ስንት ፖሊስ ነው የመጣው? እዛች ጋር ድፈት አዚቲ ውሃ አጠገብሽ አለ 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 እኔ እሱን ንብረት እዚህ እቆጥራለሁ። የኔም ንብረት እኮ ንብረት አለ። የሱ ሸለር ነው። ወሽን ግማሽን የልብስ መቁረጫ ደግሞ የፀጉር ለምንድን ነው ያመጣው? ካስጎም ማለት ነው። እኔ እኮ አልጠየኩትም። እንደው ወይ ፈልጎ ነው ምንድን ነው? እሱን እኮ አምጥቶ ቁጭ አደርጋል። እኔ አልጠየኩትም። ግን ትላንት እኔ አላማዬ ፀጉር ቤት ለመሰራት ነው። እንደውም አሁን እኔ አልሰራውም ብዬ ሴትዮዋ ዶሚኒካ ናት እና ጭብር አድርጌ ሲመጣ አትወድም።
ኪታ ጥቢዋ በጥሪ ይወድላታለሁ ምናምን እያልኩኝ እየተፈጠረ ደከመኝና ሳልሄድ ቀረሁና ማታ እየተፈጠረ እንጂ ትላንት ማት ፕላን ነበረን። የሸት ዓለም እንደዚህ ናት፣ አጭር ናትና አዚትዬ እኛም ሁላችን ወደዛ ነን። ሀዘን በአንድ አያልቅም። ቀስ እያልሽ ግን ራስሽን እየጠበቅሽ አጠገብሽ ሰው የለምና ያው ቀኑን ሙሉ ያው ከአንቺ ጋር ያለ ነው። በጣም በጣም ያሳዝናል። ግን ሁላችሁንም አመሰግናለሁ። በቃ ደስ አጠገብሽ ብንሆን ግን እዚህ ጋር ቁልጭ ይላሉ። ልበሹ በደንብ አድርገሽ እንዳይበርድሽ።